ሰላም ጤና ይስጥልን ከቻናል ዋን የቀን ዋና ዜናዎቻችንን ወደ እናንተ እናደርሳለን። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። ኢትዮጵያን ጨምሮ 4 የምስራቅ አፍሪካ ሀገራት የኮሪዶር አስተዳደር ባለስልጣን ለማቋቋም ተስማሙ። ኢትዮጵያ፣ ጅቡቲ፣ ደቡብ ሱዳንና ኡጋንዳን ያቀፈው ስምምነቱ በሀገራቱ መካከል የውጭ ንግድ መንገዶችን በቀላሉ ለማገናኘት የትራንስፖርትና ሎጂስቲክስ አገልግሎትን ለማፋጠን ያለመ ነው። አፍሪካውያን መሪዎችንና ባለድርሻ አካላትን በአህጉራዊ የሰላምና ደህንነት ጉዳዮች ላይ በማወያየት ዘላቂ መፍትሄዎችን ለመቀየስ አልሞ የሚካሄደው 11ኛው የጣና የሰላምና ደህንነት መድረክ በባህር ዳር ከተማ ተጀምሯል። የፍትህ ሚኒስቴር በእስር የሚቆዩ ታራሚዎችን ቁጥር ከፍተኛ በሆነ መንገድ ለመቀነስ ያስችላል ያለውን የአማራጭ ቅጣት ስርዓትን ለመተግበር ረቂቅ አዋጅ ማዘጋጀቱን አስታወቀ። የአዋጁ ረቂቅ በቅርቡ ለሕዝብ ተወካዮች ምክር ቤት እንደሚቀርብም ሚኒስቴሩ ገልጿል። የብር የመግዛት አቅም በሚቀጥሉት ወራት ይጨምራል ተባለ። የወርቅ ዋጋ ጭማሪን ተከትሎ የውጭ ምንዛሬ በገበያ እንዲተመን በመደረጉ 2/3 ዋጋውን ያጣው የኢትዮጵያ ብር ሊጠናከር እንደሚችል የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ተናግረዋል። ህብረት ባንክ ከወለድ ነፃ አገልግሎት የተገኘውን ከ35 ሚሊዮን ብር በላይ ለሀገሪቱ የተለያዩ የበጎ አድራጎት ስራዎችን ለሚሰሩ 10 ግብረሰናይ ድርጅቶች ድጋፍ አደረገም። ለአመታት ዶክተሮችን ያወዛገበውና እንደ አደገኛ በሽታ ይታይ የነበረው ትኩሳት አሁን ላይ የሰውነታችን በሽታ የመከላከል ስርዓት ኢንፌክሽንን እየተከላከለና እያጠቃ መሆኑን የሚያሳይ ምልክቶች ናቸው ይሉናል የሕክምና ባለሙያዎች። በማዕከላዊ ኢትዮጵያ ዘንድሮ ከ401 ሺህ ኩንታል በላይ በርበሬ እንደሚጠበቅ የግብርና ሚኒስቴር አስታወቀም። ከቻናል ዋን የዕለቱን ዋና ዜናዎቻችንን ወደ እናንተ አድርሰናል። በምሽት የዜና ወጃችን እነዚህንና ሌሎች አዳዲስ መረጃዎቻችንን ወደ እናንተ የምናደርስ ነው የሚሆነው። እስከዚያው ድረስ መልካም ቀን ይሁንላችሁ።